ቴዎድሮስ በሊባኖስ በተባበሩት አረብ ኤምሬትና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሁላችን የበረከት አባት ክቡር ቆሞስ አባ ሙሴ ገብረ ጻድቅ የዚሁ የታላቁ ደብር አስተዳዳሪ፣ ክቡራን የየአድባራቱ አስተዳዳሪዎች፣ የሀገረ ስብከቱ የየመምሪያ ክፍል ኃላፊዎች፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መምህራን፣ የሰንበት ትምህርት ቤት መዘምራን በዚህ በቅድስናው ስፍራ የታላቁን የገናናውን የአብሳሪውን የቅዱስ ገብርኤልን ዓመታዊ በዓል ለማክበር ለመባረክ የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር እንደኛ ኃጢአትና በደል ሳይመለከት በምሕረትና በይቅርታው ጠብቆ ለዚች ቀንና ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለታላቁ ለገናናው ለቅዱስ ገብርኤል ዓመታዊ በዓል አደረሰን አደረሳችሁ። እንግዲህ በውስጥም በውጭም ያላችሁት በብፁዕ አባታችን መሪነት ማህሌቱ ቅዳሴው ተከናውኗል። አሁን የሚቀረን ጥቂት መርሃ ግብር ናቸው። እንደምታውቁት አየሩ ሞቃትም ስለሆነ ያሉንን መርሃ ግብሮች በተገቢው ሁኔታ እናጠናቅቃለን። እኛም ደግሞ ሁላችንም በአንድነት በምንታዘዘው በምንሰማው ነገር እየታዘዝን አገልግሎታችንን እናፋጠናለን ማለት ነው። አምላካችን እግዚአብሔር ከሁላችን ጋር ይሁን። አሁን በቀጥታ የምንሄደው ወደ ዝማሬ ነው። እዚህ በመካከላችን ዘማሪ ዲያቆን አቤል መክብብ በመካከላችን ይገኛል። እሱ ዝማሬ ያቀርብልናል። ሁላችሁ እርግጥ ነው ሙቀቱ ያደክማል። ሌሊቱን ሙሉ አብራችሁ በማህሌት ስታገለግሉ የነበራችሁ ትኖራላችሁ። እንግዲህ ጊዜውና ሰዓቱ የምስጋና ነውና ከድካማችን ከእንቅልፋችን በርትተን በአንድነት እግዚአብሔርን እያመሰገንን እንቆያለን። በቀጥታ ወደ ዘማሪ ዲያቆን አቤል ወስዳችኋለሁ። አባታችን አባቶች ካህናት፣ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት ዘማሪዎች፣ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ለዚህ ያደረሰንን አምላክ በእልልታ በጭብጨባ አመስግኑት።
ገብርኤልን ላከው። እነዚያ ውሃ ውስጥ ሲወረወሩ የፈላ ውሃ ውስጥ ሲወረወሩ መልአኩ ደርሶ ያንን ውሃ እንደ ክረምቱ በረዶ ያቀዘቀዘላቸው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ክርስቲያኖች ዛሬ እኛ በሕይወታችን የሚጠብቀን መልአክ አለ። ብቻችንን አይደለንም። እህቶች አንድ ነገር አስቡ። አሁን ብቻችንን ብንሆን ሰይጣን ክፉ ነው። እሳት እንኳን አንድደን መሞቅ አንችልም። ወርውሮ ነው የሚከተል። ብቻችንን ብንሆን የኑሮ ሁኔታ እያባሰንን ሀሳባችን ተበጥኖ አስፋልት ስንሻገር ለመኪና አደጋ ነው የሚዳረግ ሰይጣን። ሰይጣን ክፉ ነው። ሞትና ደም ይወዳል። እኛ ግን አምላካችን እግዚአብሔር ከጎናችን የሚቆም መልአክ ሰጥቶናል። ይሄ መልአክ የእግዚአብሔር መልአክ ነው። እኛም የእግዚአብሔር ስለሆንን የእግዚአብሔር መልአክ አይዳችን አይደለም፣ ቤተሰባችን ነው። የሚራዳን እሱ ነው። የሚጠብቀን እሱ ነው። በእርግጠኝነት እነግራችኋለሁ እስከ ዛሬ ድረስ እናንተ ያላወቃችሁት ከእናንተ እውቀትና አእምሮ ከእናንተ እሳቤና ምናምን ውጭ የሆኑ ትልልቅ አደጋዎችን የሚጋርድላችሁ ይሄ መልአክ ነው። ስሙ የተመሰገነ ይሁን። ጠብቆ ለዚህ ያደረሳችሁ እርሱ ነው። ስለዚህ ክርስቲያኖች የዚህን መልአክ ጥበቃ ገንዘብ ለማድረግ ለእግዚአብሔር ታመኑ። በመከራ ታመኑ፣ በችግር ታመኑ፣ በስደት ታመኑ፣ በረሃብም ቢሆን ታመኑለት። ለእግዚአብሔር ለሚታመኑለት ሰዎች እነዚህ ቅዱሳን መላእክት ሊራዱና ሊያግዙ ቅርቦቻችን ናቸው። የዚህ ታላቅ መልአክ በረከት በሁላችን ይደረብን። በአሁኑ የሰላም ያደርግልን። ዘብስት ምንም ባደርጋቸው አመስግኑት እግዚአብሔር ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትምህርቱን ተሰጥቶን ለመምህራችን ለመጋቤ ሃይማኖት መምህር ተስፋዬ ሞስተ ቃልዎትን ያሰማልን፣ ቃልዎትን ያሰማልን። ያው የሰዓቱ ሁኔታ ገድቧቸው እንጂ ከዚህ በበለጠ ለእያንዳንዱ ሕይወታችን ስንቅ የሚሆነንን ትምህርት ያስተምሩን ነበረ። በጥቂቱ እያንዳንዳችን በቃሉ እንድናልፍ ስላደረግን በድጋሚ ለመምህራችን ቃልዎትን ያሰማልን። አሁን ታቦተ ሕጉ የሚወጣበት ሰዓት ስለደረስን ሰንበት ትምህርት ቤት መዘምራን ቦታቸውን ይይዛሉ። ታቦተ ሕጉ በተዘጋጀለት ስፍራ ሲሄድ በግራም በቀኝም ያላችሁ የመጀመሪያ የዘመራችሁ በታቦቱ ምስጋናን እያቀረባችሁ አምላካችን ለእግዚአብሔር እንደገና በቅዱስ ስሙ ምስጋናን እያቀረባችሁ ታቦቱን እናጅባለን። ሁለተኛ ደረጃ ደግሞ አስተባባሪዎች በሚያዙን አስተባባሪዎች በሚነግሩን ነገር እየታዘዝን ባህላችንን በድምቀት እናከብራለን ማለት ነው። አሁን ሌላው በዚህ በመካከላቸው መዝሙር ያለ ኩፖን አለ። ዛሬ መውጫው ነው። እንግዲህ 3 ሽልማቶችን የያዘ ነው። አስተባባሪዎች በመካከላቸው ይዘው እየዞሩ ይገኛሉ። እርግጥ ነው ለረጅም ጊዜ ቶልበላው ትዞር ነበር። ነገር ግን እድለኛው ዛሬ በመልአኩ በቅዱስ ገብርኤል ዓመታዊ በዓል ታቦተ ሕጉ በቆመበት ዕጣው ወጥቶ ተሸላሚው ስለሚሰጥ እኛም ደግሞ ከበረከቱ እንድንሳተፍ ሁላችንም ይህን በሚዞረው ኮፖን ወይም ቶምቦላ ላይ እየዞራችሁ እንድትገዙ ዋጋው 50 ብር ነው። ከምናገኘው በረከት በላይ እንግዲህ ይሄን ማገዝ ተገቢ ነው እና አንደኛው መኪና ነው። ሁለተኛው ማስታወሻ የምንይዝበት አይፎን ነው። ሶስተኛው ደግሞ ወርቅ ነው፣ የአንገት ሐብል። ይህ እነዚህ 3ቱ ሽልማቶችን የያዘ ነው። ዋጋው 50 ብር ነው። በመካከላቸው እየዞሩ ይገኛል። ሁላቸውም እንድትገዙ